መንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተባረክ እግዚአብሔር ይላካዊ ቅዱሳን የሰባ ጊዜቱ ምሕረቱ ቸርነቱ ይቅርታውን በሕይወታችን ላይ ያጸናልን አባቶቻችን ፈጣሪ እግዚአብሔር ስሙ የተመሰገነ ይሁን። የእናታችን ቅድስት ድንግል ማርያም የቅዱሳን መላእክት የቅዱሳን ነቢያት የቅዱሳን ሐዋርያት የቅዱሳን ጻድቃን በረከታቸው በረድኤታቸው ከእኛ ጋር ይኑር። የተከበራችሁ አባቶቻችን ሊቃውንት፣ ወንድሞቻችን ዲያቆናት፣ የእግዚአብሔር ቤተሰቦች ሁላችሁ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። ሰላም ኢትዮጵያ ይመስለኛል። ስሙ የተመሰገነ ይሁን። በመካከላችን ደግሞቱ ደስ ብለን ቅዱስ ፈቃዱ ይሆንልን። ጽድቅ ትነግሩ ለዓለም፣ እውነት ለዘላለሙ ታሸንፋለች። መጽሐፈ ዕዝራ ካልዕ ምዕራፍ 4 ቁጥር 38 ላይ የምናገኘው ኃይለ ቃል እውነት ለዘላለሙ ታሸንፋለች። እውነት ለዘላለሙ ታሸንፋለች በሚል ርዕስ እንማማራለን። የእግዚአብሔር ሰላም ልቡናችንን ይጠብቅልን። ይህንን ቃል የተናገረው ዘሩባቤል የሚባል ሰው ነው። በብሉይ ኪዳን ዘመን ጌታችን መድኃኒታችን ኢየሱስ ክርስቶስ ከመወለዱ አስቀድሞ 518 ዓመታትን ቀደም ብሎ የነበረ ሰው ነው። ነገሩ የሚመጣው ከእስራኤላውያን ምርኮ ነው። እስራኤላውያን ጌታችን ከመወለዱ በፊት 586 ወደ ባቢሎን ተማርከው አስሩ ነገድ በሰሜን እስራኤል ሰማርያ የሚኖሩት ወደ ፋርስ የዛሬዋ ኢራን፣ ሁለቱ ነገድ ደቡብ እስራኤል የሚባለው የይሁዳ መንግስት፣ እነሱ ደግሞ ወደ ባቢሎን የዛሬዋ ኢራን ተማርከው እስራኤል ለእግዚአብሔር ተወራጆች ናቸው። በአባታችን አብርሃም፣ በይስሐቅ፣ በያዕቆብ ረድኤት የተባረኩ የእግዚአብሔር የበኩር ልጆቹ የሃይማኖት ቤተሰቦቹ የቃል ኪዳን ወገኖቹ የመሲሁ የትውልድ ሐረግ ሰንሰለት የሆኑ ምርጥ ሕዝቦች ናቸው። እግዚአብሔር የበኩር ልጅ ብሎ የጠራቸው እስራኤል እግዚአብሔር ለወገንነት መርጦ በዘጠኝ መቅሰፍት 10ኛ መከራው በ11ኛ ፀሐይን ታድጎ ከግብፅ አውጥቶ ባህር ከፍሎ ጠላት አጥፍቶ አስጥሞ አሻግሮ በደመና እየጋረደ ውሃ ከጨጫ እያፈለቀ መና ከደመና እያወረደ እየመገቡ ጠላቶቻቸውን በማዕድ በመቅሰፍት እያራቀ እነሱን በብዙት እየጠበቀ 7 ቅጽር የጽናትን ጥያቄውን አፍርሶ ወዳባ ድንጋይ የሚያለው ቦታ የሚያሸንግሩ አልጎ የረድኤት መገኛ የእግዚአብሔር የቸርነቱ ሀገር አመተዋል
ከነአይኑ አዋቸው ነቢያትነት ላከለቸው መቅደስ አነጻቸው የማማሰሩበትን ታቦት ሰጣቸው። አክብሮ ርስቱን አብዝቶ ሰጣቸው። ቸርነቱን አበዛላቸው። በጠላቶቻቸው ላይ የሚሰለጥኑና ድል እንዲነሱ ኃይል አስጠበቃቸው። ነገር ግን እስማኤልን አሁለብእሲ ይትወላወል ጊዜ ሂደቱ እስከ ለተሞት የሰው ልጅ አይሆን ጊዜ ጀምሮ እስከሚንጋሉበት ቀን ድረስ ሲወድ አስወርድ ይኖራል ብለው ዮሐንስ ዘእስክንድርያ ሃይማኖተ አበው እንደነገረን የሰው ልጅ አይምሮ እረፍት የለውም። ይዘማል፣ እየተናገረ በጎኑ ያስባል፣ እያሰበ ይናገራል፣ አብዝቶ ይሰጋል፣ እየሰጋም ተስፋ ያደርጋል። ሰው እንዳይሆን ነው። ስለዚህ በህሊናው መጠን ኃጢአቱን እየበዛ ነው። ህሊና ማለት ሀሳብ ነው። ስለዚህ ሰዎች ሲሆን ነው እየሳቱ ቃል ኪዳኑን እያሳበቡ መቅደሱን እያረከሱ ጣዖት እያመለኩ ኃጢአቱን እያዘወተሩ ያስቸግሩት አሳልፎ ሃይማኖት የሌላቸው አሳልፎ ሰጣቸው። ፀሐይ ሙቀቷን የምንሞቃት በሩቅ እስከከፈትን ድረስ ነው። እግዚአብሔር ለእኛ የሚያስፈልገው ነገር የሚሰጠን ልቦናችን በተከፈተ መጠን ነው። ፀሐይ በራችንን ደግብ አድርገን ዘግተን ለምናለው ብለምንለውም ሰዓት አይገባም። እኛ በራችንን አልከፈትንም። በሩ የተዘጋ ፀሐይ በቤታችን ሳትገባ ብትቀርና ሳይሞቀን ቢቀር የፀሐይ ችግር ነው አይባልም። የባለጌቶች ችግር ነው ማለት ነው። እግዚአብሔር የምህረትና የጥበቃ ቃል ኪዳን ሰጥቶ ሕዝብ በዚያ ቃል ኪዳን ሳይጠቀምበት ቢቀር እግዚአብሔር ወገኖችን ረስተዋል አይባልም። ስለዚህ ጠላቶቻቸውን አሰልጥነው እንዲሁም መርጦ አጥፎ አስማርኮ ወሰዳቸው። ከዚያ 78 ተገዝተው ንስሐ ከገቡ በኋላ እግዚአብሔር ከእነሱ ወገን ጠላት የሚያጠፋ ንጉሥ ባይኖር እንኳን የፋርሱ ንጉሥ በባቢሎን ላይ አስነስቶ አሽቃጤሮስ የሚባለው የፋርስ ንጉሥ ተነስቶ የባቢሎን ንጉሥ ብልጣሶርን ድል ነስቶ እስራኤል ወደ ሀገራቸው እንዲመለሱ ከ78 ስደት በኋላ ፈቀደላቸው። በዚያ ዘመን ተማርከው ከሚኖሩ እስራኤላውያን ወጣቶች በንጉሱ ጠጅ አሳላፊነት ተማርከው ከሚኖሩ እስራኤል የሚባል ሰው ነበረ። ከነገስታት ወገን ንጉሱ ምሳ አዘጋጅቶ መኳንንቱን መሳፍንቱን መግቦ ትንሽ እንቅልፍ አረፍት ብሎ ሳለ እነዚህ የጠጅ አሳላፊዎች ምሳሌ እንመስል ቃላት እናምጣና ምሳሌው የተወደደለት ሰው በንጉሱ ይሻላል ብለው ተነጋገሩ። አዲስ ሀሳብ እናምጣና ሀሳቡ የተወደደለት ሰው ንጉስ ይሸልመው ብለው አሰቡ። 3 ናቸው ወጣቶቹ ከዘሩባቤል ጋር 3 ሀሳቦችን አመጡ። አንደኛው የመወዳደሪያ ሀሳባቸው በዚህ ዓለም ላይ አሸናፊ ማን ነው የሚል ጥያቄን የሚያወልቅ ነው። በዚህ ዓለም ላይ አሸናፊ ማን ነው? እናንተም ይህን ጥያቄ ለራሳችሁ መጠየቅ ትችላላችሁ። በዚህ ዓለም ላይ አሸናፊ ማን ነው? እንደዚህ ሲጠይቁ አንደኛው አንዱ ነገር አመጣ። በዚህ ዓለም ላይ
አሸናፊው መጠጥ ነው አለ። በዚያነት ላይ አሸናፊ ወይን ነው አለ። እንደምንድን ነው የሚባል እውቀት የተከናወነለት አንድ መቶ የረታለት አቃምጦ የሚናገር አዋቂ ሰው የተባለ ሲሆን ሊሆን መጠጥ በጠጣ ጊዜ ግን አንደበቱ ይታሰራል፣ ይላሻል፣ የማይረባ ነገር የሚናገር ልበቱ የተባለ ሰው ገሌ አዋቂ ይባሉ ነው። ትልቅ ቃል ነው የሚለው ሰው መጠጥ በጠጣ ጊዜ ምስጢሩን አውጥቶ ለሰው ዘርዝሮ ይናገራል። ብዙ ሰዎች ተነባርበው ገፍተው የማይጥሉት ሰው በጠጣ ጊዜ ግን በገዛ እግሩ ተጣልፎ ይወድቃል። ስለዚህ በዚህ ዓለም ላይ መጠጥ አሸናፊ ነው። ትልቅ ሰውን ያዋርዳል፣ አንደበትን ያስራል፣ ምስጢር ያስወጣል፣ የቆመን ይክላል፣ ጤነኛን ያሳምማል፣ ይሰብራል። እንዲህ የሚያደርግ አሸናፊ መጠጥ ነው እንጂ ከመጠጥ በላይ ሌላ አሸናፊ አለህ ብሎ አንድ ተወዳዳሪ ይህም ሁላችን የምታውቁት መጠጥ አሸናፊ ነው። ብዙ ሰው በመጠጥ ተሸንፎ ማሰቢያን የሚጎዳ አይምሮን ይጎዳል፣ አእምሮ አሳቢነትን ያጠባል። በርከት በደስታና ፈንጠዝያው በመድከም ለነገ ዳሚ ነገር የሚያደርጉ መጠጥ ነው። ጭንቅላትን ያበላሻል፣ ዓላማ የለሽ ያደርጋል፣ ገንዘብ ያንፍቅሳል፣ ተዳረትን ይመታል፣ ገንዘብን ያባክናል፣ በሽታው ይጥላል፣ ላዊ ሳይሰጥፎ ይሰጥ ክብርን ማሰቢያን ማስጠሉ ነገር አርጎ አሳቢነትን ያጠሙለ አሸቁ በቅርብ ደስታና ፈንጠዝያ ውስጥ በመግዳማ የነገና ሁለተኛው አሁን ላይ መጠጥ መቀነስ አለበት። ስካር በዝተዋል። እግዚአብሔር እንዳይሰማ ሀገራችን ያለባት ሀገር ኢትዮጵያ በብዙ ፈተና ውስጥ የሚያደርግ እኛም እግዚአብሔር ሰላም እየመሰል ፈጣሪ በላይ በጠላቶች በነገር አለቂ የሱስ ያዙ የሚያስተምር ሁለተኛ በዚህ ዓለም ላይ አሸናፊ ንጉሥ ነው። ኢየሱስ የስም ሲጠራ የወልድ መኳንንት የሴት ወይዘሮ ለንጉሥ የማይገዛ የቆመውን ፍረት የወደቀውን ስለት ብሎ ቢያስብ ለንጉሥ የማይታዘዝ ለንጉሥ የማይገምቱ የለም። ሰው 10-20 ዓመት ከቂባ ያቀው ነበር። የኢየሱስ ክርስቶስ ንጉሥ በፈለገ ጊዜ ግን በአንድ ቀን ያገኛል። ትልቁን ያቋርጣል፣ የተዋረደውን ይሾማል፣ ያከብራል። በዚህ ዓለም ላይ አሸናፊ ንጉሥ ነው። የተሾመ ሰው አሸናፊ ነው። ወንበር ያለው ሰው አሸናፊ ነው። ጊዜ ያለው ሰው ያሸናፊ ነው። የተሾመ ሰው አሸናፊ ነው። ዘሩባቤል ደግሞ የለም በዚህ ዓለም ላይ አሸናፊ እናንተ ያላችሁት አይደለም፣ ሁለት ናቸው። ጉልበት ስለ ጉልበት ሆይ ወጥቷል። አንደኛው ያለው ከዚህ የተነሳ የእግዚአብሔር ናቸው። ሴት ናት በዚህ ዓለም ላይ አሸናፊ በዛኛው ሰባትን ሴት ናት የተናገረ ሴት ናት ምንድን ሰው ቢሆን አንድ አድርጎ የያዘ ሰው ቢሆን ወደዚህ በቀረበ ይችል ውድጅ ማይላል ገራየ ማንም የካይረው ነው
እና በጨውና በቅቤ የተቀብቶ ያቺ ያዞሩ ማለት ምናምን ብለው ትቆጣዋል። ለዚህ ዝም ንጉሥ ምስግን ሰው እየሰገደለት ጌታ በጥፊ መታው ልጅ አክሊሉን ከራሱ ላይ አንስታ ወስዳ ፀጉሯ ላይ ደፍታ ትጫወታለች። ለምን እንዲህ ያደረግሽ ብሎ ቢቆጣት ደግሞ ቀድማ አኩርፋ ትቀምጣለች። ንጉሡን ተከትሎ ሄደው አባሉ ይታረቃል። ሰው እድሜ ዘመኑን የለፋበትን ገንዘብ ለእናት አባቱ ሳይሰጥ ለሚያገባ ፍቅሮ ይችላል። በሴት እስትንፋስ የማይፈገው ልቡ በቅቤ የማይጣ አሸናፊዋ ሴት ማለት ቅዱስ ባስልዮስ ዘቂሳርያ ሲያስተምር አራተኛ ግቡን ዓለም ከአንደበቱ የሚወጣው ሁሉ ናቶ እንደዘላለም የሚሆን መጠጥ አሸናፊነቱ የሰሚዎቹ መለወጥ ከእንቅልፍ እስኪነቁ ድረስ ንጉሥ አሸናፊነቱ የሚያገኘው እስከሚሻር ድረስ ብቻ ሳይሆን እግዚአብሔር አፉ ሲቆም ሴት አሸናፊነቷ ወንፋስ ካለ ድረስ ቆመ። እውነት አሸናፊነቱ ለዘላለም ነው እንዳንጠፋ። ስለዚህ ከሁሉ በላይ አሸንፎ የማይሻር ውበቱ የማይጠወልቅ ስልጣኑ የማይሻር ቅዱስ ጎርጎርዮስ በትናንትና በዛሬ መካከል የኑሲሱ ጳጳስ መለወጥና መለየት የሌለበት ሀገረ ስብከት ላይ ሲመጣ የዘላለም ንጉሥ ጥቂት ክርስቲያኖች እውነት ነው እና እምነት የሌላቸው እውነት ያሸንፋል። እሱ ካስተማረ ሁሉ በጊዜው ነው የማያውቁት ዘሩባቤል አቀር የቀድሞዎቹ ንጉሡ ተቀስቅሶ ተነሳ። ክርስቲያኖች ደግሞ የቀድሞዎችን ንጉሥ አማንያን ያህል ተቀስቅሶም አይደለም በነቃ ጊዜ ማለት ነው። ንጉሥ አንተ ደግሞ ተሳልሞ የለወጠው ሐሳባዊ ባርፍሰን ነበር ብቻውን አንድ ጳውሎስ አይምሮ ሲሰሩበት ለዚህ ነበር አይምሮ ካንሰውን ትምህርት ኃይል በመግለጥ ወረጋው ማለት በቃላት ማባበል አስተማርኳቸው። የረጋው ስር ያዘናል ወራጁ ማለት ያንተዚ ስለዚህ በመለዋም በእግዚአብሔር ይመራል ነው ስር ያፈራል በእግዚአብሔር ኃይል መጣው እንጂ ስራ የተስታ አይምሮ የተንኮል ፋብሪካ ኃይል እግዚአብሔር ተንኮልን እኛንነቱ ሰራፈት ብቻቸውን ከፋን ወጥቶቻቸው ከእውቀታቸው ላይ ማንጠለጥ ያመጡት ስራፈቱ ቁጥጥማን ቁስጥንጥን ነገረኛ የሚያደርጋሉ ቅዱስ ያሬድ ኢትዮጵያ ብቻ ማለት ነው። ፈረንጆ በየባህሪ ተንኮል ይኖረው ተንኮለኛ ሲደም ትራቴ ቢከርሶ በጣም አይደኛ ተንኮል ነው ማከላን ቆቆም አይነካካቸው ገብቶ ሲጸልይ ሀገር አቀፍ ተንኮል ሁሉ ከላዳን ተንኮል ዓለም አቀፍ ተንኮል የሚተንኮል ነው። የዚህ ምሰሶ የዚህ ብርሃን የቅዱስ ያሬድ ብርሃን በማይታወቅ ይሄው ሽኑ በተቃጡ ተንኮለኛ ነው ባይኖር ጥሩ ነው ይላል ማለት ዞን ዘንጣቂ ነው የሚላል ኃይል የተጫነውበት ነገር ሳይሆን ማለት ስራ ፈት ነው እንደውቀት አሁን በምን ነው ይባል አሁን ጫሜ ተወለደው ማለት ኢትዮጵያውያን ጫሜ ተወለዱትን ሳይቶ ኢትዮጵያ ሲመጣ ሰው በቃ የነገሯቸው ነገር ሰው ነው ብለው የሚሉት ሁላችን እግዚአብሔር ወጋይ ተመጡ እና አሽሙር አሁን ፖሊሲያ ለሩጫው ጫሚ ሲጋር ሲገባኝ አሽሙር ስለሌለው ወደ ስራ ፈተናው አፋሚያው ሰው ተራድረ ነው አልቆረኛ ይሁት ነገረኛ ወይኛ ሌላ ነገረኛ የመከራ ኃይል የስራ ፈተና ኃይል ዘንጋይ ጦንቃር ያዙኝ ምትጫን ተንኮል ይቀመሳቸው ፊዚክስ እና ሂሳብ ሙዚየም ቁጭ ብሎ ወግ ተንኮል ቀምር እኔ አንድ ሰው ቁጭ ብሎ ተንኮል ሲያውቁ የእውቀት ኃይል የሚያዛኝ በጣም ምንድን ነው አቤት ይህ ሰው ቁጭ ብሎ ተንኮል የመከራ ኃይል ተንኮል ማለት ገብቷቸዋል። ተንኮል ማለት ሌላ ኃጢአት አለኛው ተንኮል ነው ኃጢአት ማውላቸው የሚባለው ተንኮል ማለት ተከፍሎ ስለሚታወቅ ማጥመቅ አራያነትና ነገር መሰንጠቅ
ነገርን ከነገር አሰናስሎ አቀናብሮ ለሰዎች ፍቅራችሁ ደግሞ የእውነት ኃጢአተኛ እግዚአብሔር ምሕረታም ተንኮለኛ ግን ከእግዚአብሔር መለሰ። ጉልበቴ ወይ ወዳህ ጥበብም ኃይሉም ተንኮለኛ ነበር። አልደረሽም ዘመኑን በሙሉ ወሊቶች ስታነቡ ያሸነፈ ጥበብ ኃይሉም ተንኮለኛ ነበረች። ተንኮለኛ ማለት ለመከራ ሰው አሳሰተው ኬራ በዚህ ሀገር ፓወር እዚህ ሰዓት ቀመሩ ይሏን ይቆጥራሉ። ተሳሳተ ብለው ብዙን ይቆጥራሉ። ለክርስትና ገና ራስ አሳሰፍ ራስ ተቀወጠ ሲሉ ነው። ይሄም ለክርስትና ደግሞ ተፈለተውት ነው። ጥሩ አይተው ወዲያ ቁጭ ስልብ ማለት ነው። ሐሳብ ነው ሐሳብ ነው። ይሄ ማስታወቂያ ስራ ገባ ማስታወቂያ ገባ ቤተክርስቲያኑ የፈለከ ሀገር ማትጨነቅ ግዳይ ያቆዩት ሐሳብ ያላችሁ ጥሩ ሐሳብ ነው። ዘመን ተሻግሮ ማሰብ ለጌት ኮንፊደንስ ነው። አሁን ይሄ ዘመን ምን እያደረገ እንደሆነ ታውቃላችሁ? እንዳናስብ ያደረገ መከራ በቀንዳ ኩርስ ነው ይገርማል። ቅዱስ ዳዊት በሰራት ማናስበት ካለው ለምን ማሰሪያችን በሙሉ ከምን እየተደረገ ነው? ሳውል በእነዚህ ይሄን የፈጸመው ምክንያት ዓለሙ የሚሰጠን የቤት አበኔ ይባላል። የሳውል የጦር አበጋዝ ጦርነት አለ፣ ግጭት አለ። ከሳውል ከጨርቅ አድርጎ ዳዊት ወስዶ አላውቅም ዱሮ አበኔ ሰውና ሰው ከቤት ቁጥሩ ይበታሻል። ቁጥሩ አብሮ ቢዲያው ነው የአደባባይ ብሽሽ ተደርጓል። ጋሻ ጃግሬዎች አሁን ያን እግዚአብሔር በሰው ጉዳይ ሁሉ እንበለው እናንተ እኔ ከእናንተ ጋር ምን ያህል ከራሴ ቤት በን እግዚአብሔር ሰው ቆሎ ይደጋል ማለት ነው። እና አባቶች ቁጭ ብሎ ለምን የሚያስጋናቱ እንዴት ነው እንደዚህ እንደዚህ ነው የእናንተ ደፊ ነው እጅ ላይ ወይ ምሮ መስደድ አይገርማችሁም? ይሄ የልብ መከራ ቁጭ እናንተ አሁን ታነቃላችሁ። የሰውን ህይወት እንዲያማረው ታይሽስ ያባረርኳቸው ቤታችሁ በመጣል ፍራንገት ተጥቅሏል ሆኗል አላት ቻንስሏል ገጥቅል ጃቤት ተጥቅሏል በቃ ተነስታችሁ ደግሞ ምንም ይሄ የሥራ ፍቅር እንጂ እንደዛ አይደል ለሁሉ ሰውን ጉዳይ የሰው ህይወት ያንሱ ገራማሽ ተቸገረ የልብ ጉልበት ያስፈልጋል። ከዛሳ የልብ ጉልበት በስልኮቻችን ላይ የተጫኑት መተግበሪያዎች ፍቅርና አስብ የሚያደርጉት ዓለም እየቀለጠ ያለው የዩቲዩብ ቻናል የፌስቡክ ይመጣል፣ የቲክቶክ ይመጣል። የዚያን ሳቸው ሰው የምንደውለው አታፍሩ በቃ ምንድን ከማይነው ምስቦት የሄዱ ቤት የሚያደርገው ጭንቅላት ቲክቶክ ብቻ እንዳንቀሳቀስ ዓለም መቼ ይጠፋል? ያንቱ ቢጠይቁ ማሰብ ያቆመለት ማሰብ የወደድ ነገር እነዚህ ወጣቶች ቁጭ ብሎ አስቡ። በስደት ሀገሩ ነው ሀገር ወዴት በንጓሚ ኖር ሄደው ሀገራቸውን አጥተው መቅደሳቸው ፈርሶ አባመንታቸው ጠፍተው ርስታቸው ፈወሱ ታሪካቸው ተነስቶ ስደት ሀገር ነው። እስኪ ሀሳብ ልናዋጣ ሁላችንም ሀሳብ አዋጥን ራሳችንን ሰውን ለማዳን ነው። ሀሳባቸው ተመራመር ሀሳባቸው ናቸው ፉክክርም የገባቸው እኔ ያልኩት ይሁኑ ማለት ነው። ሁላችንም የራሳችንን እናቅርብ። የተሻለ ሀሳብ ያለው ሰው ይሽሉ ሀሳባቸው ነው። ይህም ግቢያት ያቸው ጫን ቴዎሮ የሚጠየቋሉ ያለው በበልጣልፍ ነው። አሁን ግን የተሻለ ሀሳብ ያለው ሰው ይፍትር ማስረው መንጫጫት ነው። ወረደ መዲ በማለት ይወቁሳል ማግዛት ሀሳባቸው ነገር ነው። ይሄ በግራ ነው ታሪክ ወጪ ማባራት በማባራት ዘንቱ ወጪ ለማስለው ነው። መጽሐፍ ቅዱስ ይታይሳል። ወይኔ ሽፋያ ጎዝን ዘይን ሙከሽካለ ጎዝን ወመታ ኩርሶ ለጎሊያ ለዘይ ታሽግፋለች አጥቶ ጎዝን በራሱ ሳይት እንዲሆን ተውለት ያሽንፋል ይው
እውነት በቁጥር አይለካም። እውነት ዘመናዊ ነው። እውነት ሊታይቶ ቅዱስ ዳዊት አንተ ብላቴና እውነት ለዘላለም ይኖራል። ጨንገር ይዘህ እውነት ከዚህ በላይ ነው። እውነት ከባለጠግነት በላይ፣ እውነት ከሀብት በላይ፣ እውነት ከውበት በላይ፣ እውነት ከወንበርና ከስልጣን በላይ ነው። በየቀኑ ምን ይታዘዝልህ ከስጋት ላይ አለው። የአባቶች መቃብር ይሰራል ከዚዳለው ዘሩባቤልን አምጥቶ ሕዝብህን ይዘህ ወደ ኢየሩሳሌም ግባ ብሎት ዘውዱን ደፍቶ የሰማይ ዘመኑን የምርኮን ቀንበር ሰብሮ የሁለቱ ልጅ ዘሩባቤል እስራኤልን ይዞ ኢየሩሳሌም ገባ። እውነት ያሸንፍ። እውነት ለማሸነፉ መጠጥ ያሉት አላሸነፉም። ንጉሥ ያሉ አላሸነፉም። ሴት ያሉ አላሸነፉም። እውነት ያለው ግን ቀንበር ሰብሮ ሀገሩ ገባ። ያ ማለት በዚህ ዓለም ላይ ትውልድን የሚያሽመነው ሲሉ ሶስት ነገሮች አሉ። አንደኛው የሹመት ፍላጎት፣ ሁለተኛው የምቾት ፍላጎት፣ ሶስተኛው የስጋ ፍላጎት ናቸው። እነዚህም ዞር ብሎ ሳያቸው ከእውነት ጋር የቆመ ግን ለዘላለም ያሸንፋል። እውነት ተባባሪ አትፈልግ። ለእውነት ሰራዊት የላት። እውነት ቦታቱ እውነት ጠላት